تولد ندخن ندنونا أنا يا دولة مرد طبعا يا قراتي جيت يا سلام ندنونا طبعا أنا قد ندنونا يرمز دبو تولد ندخن شالي أمال دانو من قدوم ترفدا أكاجي زراف يتصرفوا بطبعا جاو في ثمان مارسو الناس يهدوا الناس يبطوا أي زراف بلو زراف سنسا يا للي توريه كنجا موسى لقوس يمير سلام ورامسا قرسك بسبسي وناسسا انديابل درسي شاليه يللي توريه كنجا موسى أباتي ويا أباتي زريا لبيتو تجلى تراجعليه جوالهم وندل جمارنو كبيتو هقول عليهم مرارنتو جوالهم دقفاتشو بعد النترا عندي فنت جمع بتجورا أباتي ويا أباتي زريا درست على كمولات يفتنا ليش أصلي على شو اللي هم ببكر يفتنا ليش يفتنا ليش بلباتوني فوق إيش أباتي ويا سيادة من أجل ممزناب وكلم سيله يتلم مبرك وناتو على كمولات يجمع ودرك وناتو أنتم كوني لالونجي أين نرماس هنوكاشوا عندما تأثنبر يفعل دماتشوا وناتو يجعلنا نتاچو أستندو هني مسكر سراتو ودمن أباتو تاجر تنتيانا بروت بطور بقرانية بلبنتيس يدرو سوچ هاي برتاتاچو يكالمو سوچ هاي تناتاچو يسوس تورك اللبزو بتكشاتو سوس تورك سبواغو على ملكماتشو شاك شاكاو بزنگ مسحريو لبنتي نكسباتشو أباتي ويا هبا قدادي وديانا ودي وصلنا المنجد أبات أسركاش اللي جاي ولد جل عقب توجل كمولد يشال نبرة بطوات مسجد سيجابو تم تقورا سيتجاتو تم تقورا سيدرادرو تقورا يولد اللي هنده چالي على سمستاباتو باندي أباتي ويا أراجنكنا يهجورا ودما أراجنكنا يهجورا ودما عندو سيقوسلا عندو سيدما ودبول لقوا قدب سيسارا أي زانجزي ميتاكوس مانو أي زانجزي همي قل مانو تاكوسو تاكوس بلو ما يتيك سارا قوتلو دابل أباتي ويا تلاو كبادا عندما تزف ملل يالنو عند بحر زف وناتناو أباتي ويا أبري ومزاهي قد جغنا أبري ومزاهي قد جغنا وناتو زيام مايكر موتنار جنا من زيام مايكر يفرق كسل دنجا سوقت جبل أبا وداني حبات أزرا بملكو غريان سرارا وصل باجي زرهم يقرا أباتي ويا يا إثيوبيا لجي تنطرارا يا إثيوبيا لجي تنطرارا ጥሩ ወታደር ጥሩ ቤተ እስራኤል አምዘግዝግ ወጣይ ሰው ቀበሌ ሆባቴ ሆየ ወሩሮ የሚጥል ሰው እንዳሞሌ ዘራፍ ተማል ዘራፍ አሃት ሚታው ጥሩ ገበሬ አርሶ የበላ በላም ልጅ በሬ አርሶ የበላ እስከ ዘላለም ይወት ነው ጤና ስራ መልካም ነው በጋ ስራ መልካም ነው እርሻ መልካም ነው በየመግባሩ በጋ ከስክሰው ክረም ሲዘሩ አይ ጉድ ጎበዝ አይ ጉድ ጀግና ምን ጊዜ የማይቀር ሞትና እርጅና አውርደው በጋን ቀደው በዋንጫ ያበል ተና ልጅ ዳን እንደመጣ ያበል የተሰጠው የራሱ ድል አለውና የሱም ዕጣው ሆኖ እነሆ በክብር እንደማንኛውም ዝቅ ባለ በሌላ በተልከሰከሰ መንገድ ሳይሆን በክብር ለእናት ሀገሩ ሲል መስዋዕትነት በመክፈል በጀግንነት ነው የወደቀውና
ለሱ ለቅሶ ሳይሆን ለሱ ክብር ኩራት ሊሰማን ይገባል። የቤተሰብ ሐዘን ብቻ ሳይሆን ሐዘኑ የመላ እስራኤል ሕዝብ ነው። እግዚአብሔር መጽናናቱን ይስጥልን እላለሁ። ከዚህ በመቀጠል ባጭሩ የተዘጋጀ ህይወት ታሪክ ስላለ በጥሞና እንድታዳምጡኝ በትህትና ጋብዛለሁ። መስከረም 25 ቀን 9ኛ ወር 2025 ዓመተ ምህረት ለእናት ሀገሩ ለዳር ድንበሩ በጀግንነት ከጠላት ጋር ሲፋለም ለተሰዋው ወንድማችን ለመቶ አለቃ ቻሌ ሙላት የተዘጋጀ ህይወት ታሪክ። መቶ አለቃ ቻሌ ከአባቱ ከአቶ ሙላት ደመላሽ ከእናቱ ከወይዘሮ ሻሸ ወርቁ በሀገረ ኢትዮጵያ በጎንደር ክፍለ ሀገር ባለፋጣ ቁሳ ወረዳ አዴታያ ከተባለው ቦታ እንደ ኢትዮጵያ አቆጣጠር በ1995 ዓ.ም ተወለደ። መቶ አለቃ ቻሌ ለወላጆቹ ሁለተኛ ልጃቸው ስለነበር በልዩ የእናትነትና የአባትነት ፍቅር በእንክብካቤ ላይ ሳለ ገና በሕፃንነቱ ወላጆቹ በትውልድ እስራኤላዊ ስለሆኑ በቅዱሳት መጻሕፍት እንደተጻፈውና በነቢያቶች እንደተተነበየው ሁሉ እበትናችኋለሁ ሰበስባችኋለሁ ያለው የአምላክ ቃሉ በደረሰ ጊዜ አንድ ቀን ማርና ወተት ወደምታፈሰው የተስፋ ምድር ቅድስቷ ሀገራቸው እስራኤል እንደሚገቡ ያምኑና ይጸልዩ ነበር። በመሆኑም የጊዜውን መድረስ በመረዳት ቤተ እስራኤላውያን ወገኖቻቸው ከያሉበት በመጠራራት ጉዞ ባደረጉ ጊዜ አቶ ሙላት ደመላሽና ወይዘሮ ሻሸ ወርቁም ሀብት ንብረታቸውን በመሸጥ ተወልደው ያደጉበትን ቀያቸውን ለቀው ልጆቻቸውን ሰብስበው ይዘው እንደ ኢትዮጵያ አቆጣጠር በ1996 ዓመተ ምህረት ወደ ጎንደር ከተማ መጥተው ከዚያ ከሚገኘው እስራኤል ኤምባሲ ቅርንጫፍ መስሪያ ቤት ተመዝግበው ሲጠባበቁ የቆዩ ሲሆን ከትውልድ ቦታቸው ወደ ጎንደር ሲመጡ መቶ አለቃ ቻሌ ሙላት የ1 ዓመት ሕፃን ሆኖ በእናቱ ጫንቃ ታስሮ ነበር የመጣ። ይህ በዚህ እንዳለ በዚሁ በጎንደር ከተማ ሆነው ተራቸውን በመጠባበቅ ለ8 ዓመታት ያህል ሲጉላሉ ከቆዩ በኋላ ወደ አዲስ አበባ እንዲያልፉ ተደርገው ከዚያ ምንም ሳይጉላሉ ሐሳባቸው ተሳክቶ ጸሎታቸው ደርሶ በአየር ተሳፍረው እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ይሳቷትና ይጸልዩላት ወደ ነበረችው የተስፋ ምድር ቅድስቷ ሀገራቸው እስራኤል ከነልጆቻቸው በሰላም የገቡ ሲሆን መቶ አለቃ ቻሌ ሙላትም የ9 ዓመት ልጅ እያለ ነበር በመስዋዕትነት ወደ ከፈለላት ቅድስት ሀገሩ የገባ። መቶ አለቃ ቻሌ ሙላት በዚህ ሁኔታ ከወላጆቹ ጋር ከቅድስት ሀገራቸው እንደገቡም ለአዲስ ገቢዎች መስተናገጃ ወደተዘጋጀላቸው የእንግዳ መቀበያ ቦታ ጽፋት ገብተው ለ2 ወር ያህል እንደቆዩ ተቀይረው በብርሸባ ከተማ ከሚገኘው ሐሩብ ከተባለው መርካት ቅሊጣ ገብተው ባህሉንና ቋንቋውን እስኪለማመዱ በመንግስት በኩል እንክብካቤ እየተደረገላቸው ሲቆዩ መቶ አለቃ ቻሌም ወደ መደበኛ ትምህርት ቤት በመግባት ትምህርቱን በመከታተል ላይ እንዳለ ወላጆቹ አቶ ሙላት ደመላሽና ወይዘሮ ሻሸ ወርቁ የእንግድነት ጊዜያቸው ማብቃቱ ሲነገራቸው ቤታቸውን በዚያው በብርሸባ ከተማ ገዝተው ገብተዋል። መቶ አለቃ ቻሌ ሙላት ወላጆቹ በተገለጠ ሁኔታ ቤታቸውን ገዝተው ከገቡበት ጊዜ አንስተው በመደበኛ ትምህርት ቤት ትምህርቱን በመከታተል በጥሩ የማግሩት ውጤት የ12ኛ ክፍል ትምህርቱን በአግባቡ ያጠናቀቀ በጸባይ በግብረ ገብነት በትምህርት ቤቱ የተመሰገነ በመምህራኖቹ በጓደኞቹ እጅግ ተወዳጅ በመሆን አንድም ቀን ስሙ በመጥፎ ሳይነሳ ልጃችሁ ረበሸ ተብሎ ወላጆች ሳይጠሩ በምስጋና ትውዳውን ተቀብሎ ያጠናቀቀ እንቁ ልጅ ነበር። አሎጂ አታሙላት ልጅ አዳኖ አዛው መረኛ አዳዳኑ አዳጓራው ሞታናው ለካው ሞታከናው ለካ ወንድም ጎራቱ እንደም ራናልኝ አራጀሪ ሞታከናው ለካ ዳግም ሳይፈጠር ባንተ የተለካ ሃይዘራ ፈለመሞት ይገዳይ ባይሉ ተመልካች በጇደላ ላይ በያዘው ብረት ብረት ወረዳይ ማይደራደር ባገሩ ጉዳይ ካለበት ሂዶ ጠላቱን ገዳይ ለቆ በሞት ይገዳይ መቶ አለቃ ቻሌ አራፍቱ ማታ ማወላጉል ማመናታ ባንድ እጁ ብረት ባንድ እጁ ጋታ አተኳኮሱ ያለውን ፋታ እግር ነው ሲሉ ትራስ ቢመታ አረማመዱ ያለው ኮሽታ ባንድነት ግን በድንገት ደራሽ እንደ በሽታ ለቆ በሞት ይገዳይ መቶ አለቃ ቻሌ ወንዱ ቻላቸው አባ ኮስተር ያዴታያዎች አለ ኮስተር ለጠላቱ ሬት ለወዳጅ ማር አንበሳንጅ ነው የብረት አጥር ይላረመኔ ሰይጣን አማስ ይሁዲዎችን ለመጨረስ አልልሞ አቅዶ ጥቃት ቢያደርስ እዩ ታጅሬ በርኖ ሲደርስ የወገኖቹን ደም ሊመልስ አለ እኮ በሞት ይገዳይ መቶ አለቃ ቻላቸው ጀግና ወንድሜ ብሎ በመቁረጥ ሀገር ሲደፈራ ላይም ቁሜ አዛ ላይ ገብቶ የሚለው ጉሜ ለሀገር ዘምቶ የመታገል
ማርኮ መመለስ ድርብ መጣል ከዘሬ መጣለው አምስላለ በሞቲ ከበላይ ነው ከቴዎድሮስ ሚያቅበጣብጣው የውጃቱስ ለእናት ሀገሩ የሚገብር ነው ሳለ ከዳዊት ነው ከሰለሞን ወርሶት የመጣው ወንድነቱን ለሀገር ለወገን መስዋዕት መሆን ያበሻዎች ልጅግናው አጅሬ የጦር መሐንዲስ የጦር ገበሬ ገሎ የሚሞት ነው ብሎ ለሀገር ያለኮ በሞቲ ከወለዱ አይቀር ካልቀረምጡ እንደ ቻሌ ነው እንደረመጡ ያለው በርማ ወራውናማ አራ ወንድም ቻሌ አራጅሬ ወንድም ብራትከናኒ ወንድም ክላትከናን አቀፍ አርጋታኛ አንተ ታውካውን ማን አለው ዛባኛ ወራቆራው የጎንደሮች ልጅ አለፊያዎች የብርሸቦች ልጅ እስራኤሎች በፈሙዝ ወቅት ተበጥፊማች በእናቱ መቤት ባባቱ ጌታ አረማመዱ የለው ኮሽታ አተቋቋሱ ራስ ሚመታ ማያጎላጉል ማያመናተ ባለሱሪ ነው ባለሙታን ታለ በሞት ይገዳይ የወይዘሮ ሻሽወርቅ ልጅ የሻሽወርቁ ልጅ ያቶ ሙላት ደንበላሽ ከውጊያው መሃል ሚፍነሸነሽ ጓደኛው ሲወድቅ ጥሎ ማይሸሽ ወንድ በሱር ከለም ጭራሽ አለኩመቱ አልቃያ የሻሽወርቅ ወንድም የነደጀን አሳዶ ገዳይ ጠላቶቹን ከተፍሱ መሃል ሚገባነን ያስጨነቀ ነው መላረመን አለ ያጅሬ ወንድም የደስታው የሁሉ ጋሻው አስተበቃው አለፈ ድንገት ሳናስበው የሀገር ብሎ ለነጻነት ጦር መጣ ሲሉት ግንባር ሚዘምት ነፍሱን ለመስጠት የማይሰስት ትንሽ ትልቁ ሲኮራበት ድንበሩን አጥረው በደንብ አጥንት ታሪክ ሰርቶ አልፏል ባባ ጉልበት አለ በሞት ይገበይ ጋሻ ከለላለህ ወንድም ጥቃት የሚባል አያስረካም ደማቁን ታሪክ ጽፎ በደም ጀግናው በክብር አለ ገደም ወንድ እሱን መሳይ አይገኝም አልኮ እስከ ታራጁ ወንድ ያነቀው አዛ ላይ ዘልቆ ቢያደባልቀው የጠላቶቹን ጉሮሮ የሚያንቀው እንኳን ወዳጁ ጠላቱ የሚያውቀው ግንባሩ የሚፋጀ ሳታለሮ ማይቆረጠም የድንጋይ ቆሎ መች ተፈጠረ ጀግና እሱን መስሎ አለ ጠመንጃው ልዩ ድርብ ዝናሩ ቻላቸው ዘልቆ ሲታይ በበሩ ግርማ ሞገሱ ወንዴው ማማሩ ነፍስ ይገብራል እናት ሀገሩ የኮራ ጎበዝ የተጀነነ ከጠመንጃው ጋር ልቡን ያመነ የብረት አጥሩ አመለጠነ እናት እስራኤል ሀገር ይዞሽ ለነፍሳቸው ጓባ ይሳሱልሽ በደምና አጥንት የሚያስከብሩሽ ዓለም ያውቃቸው ልጆች አሉሽ ታጥሮ ይኖራል ዳር ድንበርሽ ከፍ ከፍ ይበል ክብር ዝናሽ ጠባቂ ኃያል አምላክ አለሽ እንዲሁም የቆሰሉም አሉ ያዛ ጦርነት ሁኔታ እንዴት ነው አቶ መኮንን ባለም አቀፍ ደረጃ የሚራገበው ወርግብናውን እንተውና አሁን ጦርነቱ በተግባር በመናይበት ጊዜ ምን ደረጃ ላይ ደርሷል 3 ብርጌዶች ኦግዳ እንዳሉ ይታወቃል 36 169 እንደዚያ የሚባሉና እንዴት ነው ሁኔታው ህዝቡስ አዛለቆ የኛ ወታደራዊ እዝ በሚሰጠው መመሪያ መሰረት ከተማውን እየለቀቁ ወደ ደቡብ እየሄደ ነው እስከ ሄደስ ምን ያህል ህዝብ ነው ለቆ ያል ከተማውን እሺ አንተ እንዳልከው ወታደር 50 ለቃች አላቸው ደመላሽና አንድ ደግሞ በመግዳላ ያመክ ቡዛግሎ ሜጆር ናትናኤል ቡዛግሎ አዎ ከዚህ ዓለም በሰሞኑ ሄደዋል ተሰውተዋል እነሱም ነፍስ ይማር ለሞቱት ለቤተሰቦቹ መጽናናትን ፈልጋለሁ ያዛ ሁኔታ እንደምታየው በአሁኑ ሰዓት መከላከያ የደቡብ እዝ 4 ክፍለ ጦሮች አሉት አንደኛው 36 ሲሆን ያው እንደምታውቀው ብርጌድ ጎላኒ ብርጌድ ያለበት ግረኛው ማለት ነው ሌላው 188 እና 77 ብርጌዶች ታንከኞች ያሉበት ሌሎችም ልዩ ኃይሎች ያሉበት ይገኛል ሌላው 98 ነው ቀይ ለባሹ ነው እንደምታውቀው 162 ደግሞ እንደምታውቀው ነናሃል ነግባቲ ያሉበት ሌላው 99 የሚባለው ነው እሱም በአዛ ውስጥ ይገኛል ከአዛ ክፍለ ጦር ጋር ሆኖ በደቡብ በኩል ነው የሚገኙት በአሁኑ ሰዓት ተይዞ ያለው ባለሳሳት 36 የሚባል የክፊር ደግሞ ኻቲቫ እንዳለ ነው እኔ ማውቀው እሱ
ሳቲቫ ሻሞት ይባላል ክብር የሚባለው እሱም በአሁኑ ሰዓት በደቡብ ዕዝና በአዮሽ ነው የሚገኘው ብዙ ነው በዛ ውስጥ በአሁኑ ሰዓት አንድ አሽሞናም የሚባል አንዲት ዩኒቲ ከዛ አካባቢ እየገባች ትገኛለች ሙሉ በሙሉ መከላከያ በሰሜንም በደቡብም በምስራቅም በይሁዳ በሸምሮንም ሙሉ ተሰማርቶ ስራውን እየሰራ ነው ግን በአዛው ስላልከ ብቻ በአዛው በአሁኑ ሰዓት ያው እንደነገርኩ 3 ክፍለጦሮች አሉ እነዚህ ክፍለጦሮች በተናበበ መንገድ የአዛን ከተማ ለመውረስ እየታገሉ ነው ለመቆጣጠር ሙሉ በሙሉ አልተቆጣጠሩም ገና በደንበሩ ነው ያሉት ምክንያቱም እንደምታውቀው በአዛ ከተማ ውስጥ ከሚሊዮን በላይ የነበሩ ህዝቦች በአሁኑ ሰዓት እንደሚነገረው ከሆነ ከ650,000 በላይ ያን ቦታ ለቀው ወጥተዋል የሐማስ ትልቅ ተጽዕኖ አለባቸው ሐማስ ህዝቦቹን እየገደለ ነው ወታደሮቹን እንዳይወጡ እያለ እየተከላከለ ነው ግን ህዝቡ በፍራትም ይሁን መጠንቀቅ ስላለበት ወደ 650,000 ህዝብ ወጥቷል የቀረው ወደ 350 እየወጣ ይገኛል ስለዚህ እንደምታውቀው ይህ ድርጊት የሚደረገው የዘመቻ የታገቱ ወገኖቻችን ለማስመለስና ከሐማስ ላይ ትልቅ ተጽዕኖ ለመፍጠር ነው ሙሉ በሙሉ ያልገቡበት ምክንያትም ታውቀዋል ህብረተሰቡም ግልጽ ከሆነ ግልጽ ማድረግ ካለብኝ በአሁኑ ሰዓት እንደምታውቀው በአሜሪካ ውስጥ የሚካሄደው በኒውዮርክ አቶ መኮንን ሐማስን ለማጥፋት ለማስወገድ ነው ወይስ ሐማስን ምንድነው ዋናው ተግባሩ አንደኛ ትልቁ ዋናው ኢላማችን በአሁኑ ሰዓት ሐማስ ገዥው ነው እንዳይኖር ነው በአሁኑ ሰዓት መሳሪያዎችን እየተቀማ ነው ዋሻዎችን እየተቀማ ነው ማምረቻ ቦታዎችን እየተቀማ ነው ሐማስ እንደ ድርጅት እንደ ወታደራዊ አካል ደክሞ ተንኮትኩቷል ግን በአዛ ውስጥ የትኛው ነው ሐማስ የሚለው እንደምታዩ የመመልመል አቅሙም እየቀነሰ ነው ሁሉም ሐማስ ነው ባለንም ብዙሃኑ የሐማስ ደጋፊ ነው እንደምታውቀው ራሱን ለመጠበቅ ሲባል ግን አንዳንድ እንደምንሰማው ከሆነ ወታደሮቹ የሐማስ ወታደሮች ከህዝቡ ጋር ተሰልፈው ወደ መሳው ወደ ባለው ቦታ የነጻ አገልግሎት ህክምና የሚሰጥበት ይሄዱ ነው ስለዚህ በአሁኑ ሰዓት መከላከያ አንደኛ ዋሻዎችን መቀማት ነው በተለይ ዋሻዎችን መጋዘኖችን የመሳሪያ መሰብሰቢያዎችን ወታደሮችን ፊት የሚዋጉትና በተለይ ደግሞ አንዳንድ ህንጻዎች ላይ ሆነው የሚተኩሱ እንዳርቲጅ ያሉትን እነሱን ከህንጻዎች በተለየ እነሱን ለማውደብ ትልቅ ስራ እየተሰራ ነው ሙሉ ኃይሉን ተጠቅሟል አልተጠቀመም ያልተጠቀመበት ምክንያቱም እንደምታውቀው ዛሬ ጠቅላይ ሚኒስትራችን ወደ አሜሪካ ሄደዋል መሰለኝ ነገ ጧት ንግግር ያደርጋሉ እንደምታውቀው ትራምፕ በአሜሪካ ባደረጉት ንግግርም ግልጽ ባለ ሁኔታ ድርድም ይሄ ጦርነት ማቆም እንፈልጋለን የምናቆመው ግን 20ዎቹ ነፍስ ያላቸውና 38ቱ አስከሬኖች ሲመለሱ ብቻ ነው እኛን ፈልግም 1 2 እያሉ እየፈለጉ ጊዜ ማራዘም አይፈልጉም ይህ ሁኔታ ከደረሰ ይህ ሁኔታ የሚሆን ከሆነ እንደመስለ ከሆነ በዚህ ከአረብ መሪዎች ጋር በተነጋገሩበት ሁኔታ ይሄ ነገር ስምምነት ደርሷል ማለት ይችላል የጠቅላይ ሚኒስትሩ መልስ ነው የሚፈለገው ቀደም ሲል እንደነገርኩ ነው የዛሬ 3 ሳምንት እንደተናገርኩ ይሄ ጦርነት ወይ አዛ ሙሉ በሙሉ መቆጣጠር የምንችለው ይሄ አይነት የዓለም የተባበሩት መንግስታት ጉባኤ ካለቀ በኋላ ነው ነበር ምናልባት ግን የጉባኤ በዚህ ጉባኤ ሰበብን ስምምነት ሊመጣ ይችላል ያ ስምምነት ከሆነ ሐማስ ብዙ መስፈርቶች አስቀምጧል እስራኤል እንዴት እንደምትወጣ በዚህ ስምምነት ላይ ሐማስ እንደገዥ ነው እንዳይቀመጥ የዓለም መንግስታት ገንዘብ ሰጥተው አዛ እንደገና እንድትሰራና ወይም እንድትቋቋም ነው የሚፈልገው እንግዲህ በአጋጣሚ ሆነው ቦታው ዛሬ ዝግ ነው ቢሆንም ግን እንግዲህ ያን ጊዜ በፌስቲቫል የነበሩ መኪኖቻቸውን አንድ ቦታ ያው በመሰብሰብ የሚገኝበት ቦታ ነው ቦታው ይሄን ይመስላል እንግዲህ ያው ብዙዎቹ መኪናዎች ስለተቃጠሉ በዛን ጊዜ ያው አሁን ዝጋው የሚታዩት በዛ ምክንያት ነው እንግዲህ መኪኖቻቸውን አቃጥለዋቸዋል በዛን ጊዜ በጣም ተቃጥሏል እና በጣም ረጅም ነው እስከዛ ማዶ ነው በተቻለ መጠን ለማሳየት እንሞክራለን ይሄ ነው እንግዲህ በጣም የሚያሳዝን ነው እንግዲህ ብዛታቸውን በዚህ በመኪናው እንኳን ማየት ይቻላል
አንድ መኪና ቢያንስ 4 ሰዎችን ይዞ ጭኖ ከመጣ ምን ያህል እንደነበሩ የሚያሳይ ነው። በቃ እና ለማስታወሻ ያህል ቦታው ያው በጥበቃ ላይ ነው ያለው። አሁንኛ ስንመጣ ዝግ ነው። በሌላ ቀን የበለጠ ድንገት ለመቅረጽ እንሞክራለን። ይሄ ደግሞ በዛን ጊዜ በፌስቲቫሉ ጊዜ እንደ ባር መጠጥ መሸጫ የነበረ ነው። ካስታወሳችሁ እንግዲህ እዚህ ጋር ከዚህ ነው ሁሉን ነገር የነገሯቸው። ቶክስ እንደተተኮሰና ያው የግዴታ መሸሸጊያ ቦታዎችን እንደያዙ አሸባሪዎቹ በመጡ ጊዜ እንግዲህ እዚህ ውስጥ ገብተው ነው ጠቅላላ እዚህ የተረፈ የለም። እዚህ ውስጥ ሲሸጡ የነበሩት ጠቅላላ ነው ህይወታቸው ያረፈው በጣም በሚያሳዝን ሁኔታ እና ከዚህ ሆነው ነው ጠቅላላ ለዛን ጊዜ በፌስቲቫሉ ጊዜ ለነበሩት ህይወታችሁን አድኑ ሩጡ የሚል መልስ ሰጥቷቸው እንግዲህ ቦታው ያን ጊዜ የነበረው ይሄን ይመስላል። እንግዲህ በዛን ጊዜ የነበሩ ናቸው እና ያረፉት ትሙኖች ፎቶዎች የምናያቸው ናቸው። በጣም የሚያሳዝን ነው። እንዳሉ ገብተው በቃ መደበቂያም ቦታ አልነበራቸውም እዚህ እና የረሸኗቸው። እንግዲህ የአሸባሪዎቹ መንገድ አመጣጡ ከዛ ማዶ ነው እንደምናየው። ያው መኪና የሚሄድበት ከዛ አልፎ ያለው እንግዲህ ጋዛ ነው። ከጋዛ ቀጥታ ወደዚህ መጡት። ግማሾቹ በሞተር ሳይክል፣ ግማሾቹ በቴንደር በተለያየ መኪና ነው። እንግዲህ አሁን የምናየው በቃ ሐውልቶች ናቸው። የነሱ ማስታወሻ ነው። በተገደሉበት ቦታ ላይ ሬሳቸው በተገኘበት ቦታ ላይ ቤተሰቦቻቸው ያንዳንዱ ቤተሰብ ሐውልት አድርጓል ለማስታወሻ። እዚህ ጋርም እንደዚሁ እና አሁን ደግሞ እዛ ማዶ ሄደና ሲጨፍሩበት የነበረውን ቦታ ፌስቲቫሉ ራሱ ዋናው ፓርቲ የነበረበት ቦታ እናየዋለን። ያው ለመጨረሻ ማለት የምፈልገው እንግዲህ ቦታው ይሄን የሚያመለክተው ይሄን ይመስላል እና ከቀርቡ ሆናችሁ ነገሮችን ለመማር እንደገናም ደግሞ ጋዛ ከአካባቢው ምን ያህል ርቀት እንዳለች የሚያሳይ ሆኖ እንግዲህ ነፍስ ይማር ለሞቱት ፌስቲቫል ሬም ፌስቲቫል ኖቫ ይሉታል። እንግዲህ የኖቫ ፌስቲቫል ይሄን ይመስላል። የሚያሳዝን ሁኔታ ነው። እንግዲህ መኪኖቻቸው ጠቅላላ ከዚህ እንግዲህ ሞልቶ ወደ ሌላ ቦታ ማቆሞ ነበር። ለዛም ነው በጣም ርቀ ስለነበረ የግዴታ በሩጫ ወደ መኪናቸው ለመድረስ ሞክረው ነበር። ግን በነበረው የትራፊክ መጨናነቅ እንግዲህ ሁሉም ነፍሱን ለማዳን ሲወጣ ለመውጣት አልቻሉ። ይሄ ነው። ሌላው ያው በቃ ያተነሳው ከዚህ ቦታ ላይ የተነሳው ሽንት ቤቱ ነው። የጊዜያዊ ሽንት ቤት ልክ እንደዚህ እንዳለው ፍለፊታችን እዛ ውስጥ የተደበቁትም እንደዚሁ ምንም ነፍሳቸው አልዳነም ያረፉበት ቦታ ነው። ይሄ ወደ ውጭ የሚወጣው አስፋልት ነው። ከዚህ መውጣት ነበረባቸው ሳይወጡ ነው እንግዲህ ይሄ ነገር የደረሰው። እንግዲህ እንዳልነው የፌስቲቫሉ ተሳታፊዎች በየቦታው መደበቂያ ቦታ ነበር የፈለጉት። እያንዳንዱ ያገኘበት ቦታ የተደበቀው እና ይሄ ምንነው ፍለፊታችን ብዙ ጊዜ እንደዚህ ፌስቲቫሎች ሲካሄዱ ቆሻሻ ማጠራቀሚያ የሚጠቅም ነው። ያው ከዛ ጭነት መኪና መጥቶ ጭኖት ሄዶ ያው የሚደፋበት ቦታ ይደፋል። ያገኙት አማራጭ እዚህ ውስጥ መደበቅ ነበር። ያቃሉ ቶክስ እንዳለና አሸባሪዎች በአካባቢው እንዳለ ያቃሉ። ግን ያው ውስጥ ገቡ። ነፍስ አውጪኝ ነውና እዚህ ውስጥ የገቡት ጠቅላላ የተረፈ የለም። እዚህ ውስጥ ከላያቸው ላይ ሆነው እንዴት ነው የቆሰሉ አሉ። ምክንያቱም ከላያቸው ላይ የነበሩት ሲሞቱ ከታች ያሉት የቆሰሉ አሉ እና ይሄ በጣም በሚያሳዝን ሁኔታ ነው። በአሁን ሰዓት እንደ ማስታወሻ ሆኖ ያው ማንኛውም ሰው እየመጣ ቦታውን ያያል ማለት ነው። የሞቱት ታሪኮች አለ እዚህ ውስጥ። እንገኘው እንግዲህ ይሄ የጋዛ ጠረፍ ሲሆን
ጋዛ ጠረፍ እንግዲህ ይሄ ከኪቡትስ ቤኤሪ በጥቅምት 7 እንግዲህ በጣም ከተጎዱት አንዱ ኪቡትስ ነው። ይሄ ኪቡትስ ከተመሰረተ እንግዲህ ወደ ከ1949 ዓመተ ምህረት ነው የተመሰረተው በኪቡትስ ነዋሪዎች። እንግዲህ ይሄ ኪቡትስ ብዙውን ጊዜ በእርሻና በግብርና እንደ የተለያዩ ፋብሪካዎች ያሉት ናቸው። በጣም ቅርብ ከሚባሉት እንግዲህ በዛ ማዶ የምናየው ጋዛን ነው፣ የሰሜን ጋዛ ነው። በዚህ በኩል ነው እንግዲህ አሸባሪዎች ገብተው ኪቡትሱን ሊጎዱት የቻሉት። በጣም በሚያሳዝን ሁኔታ የምናየው ፍርስራሽ ቤቶች እንግዲህ የመጀመሪያ ቤቶች ናቸው የፈራረሱት። ወደ ውስጥ ያሉት በጣም ብዙ አልተጎዱም። ሆኖም ግን የመጀመሪያ ያሉት ቤቶች በጣም ብዛት ያላቸው በጣም ብዙ የተጎዱ ናቸው፣ ተቃጥለዋል። እንግዲህ እዚህ ኪቡትስ ውስጥ የተለያዩ ነገሮችን አስቀያፊ ነገሮች የደረሱባቸው ናቸው። በሚያሳዝን ሁኔታ ነው እንግዲህ እዚህም ላረፉት ነፍሳቸውን ይማር ነው የምንለው። አሁን የምንገኘው እንግዲህ ፌስቲቫል ረሂም የተባለው ያኔ ጥቅምት 7 ጊዜ በፌስቲቫል ላይ የነበሩ ልጆች ወደ 6 ሰዓት ከ20 አካባቢ ነው እንግዲህ የማስጠንቀቂያ ድምጽ የተሰማው። እንደማንኛውም እስራኤላዊ ያው ከጋዛ የሚተኮስ መስሏቸው ነበር። ሆኖም ግን አሸባሪዎች በዚህ አካባቢ መጥተው ያው ፌስቲቫሉ ሳይታሰብ በጣም ብዛት ያላቸው ወጣቶች ይሄ ያለውበት ቦታውን በእያንዳንዱ የተተከለ ዛፍ ነው ቤተሰቦች የተከሉት በመንግስት። እንግዲህ አሁን በየአመቱ እዚህ ይከበራ እናስታውሳቸዋለን እና በሚያሳዝን መልክ ይሄን ይመስላል። ይሄ ነው እንግዲህ ለሟቾች ለያንዳንዱ ያው ዛፍ ብዙን ጊዜ ህይወትን የሚያሳይ ስለሆነ በጣም በሚያሳዝን ሁኔታ ነው ይሄን ይመስላል። እነሱን ለማስታወስ ዛፎች የተተከሉት እንግዲህ እዛ ማዶ የምናየው ዛፎች በፌስቲቫሉ ጊዜ ቶክስ በሰሙ ጊዜ በረጅም እንግዲህ በየሮጡ የተደበቁበት ቦታ ነው። በጣም ብዛት ያላቸው እንግዲህ ከተከታተላችሁ ብዙ ፊልሞች የሚያሳይ እየሮጡ የተደበቁበት ቦታ አካባቢ ነው። ይሄን ነው እንግዲህ ይሄ ይመስላል። ለነሱ ማስታወሻ ተብሎ በጣም ረጅም ነው እንግዲህ በየአመቱ እዚህ አካባቢም እናስታውሳቸዋለን። ነፍስ ይማር ነው የምንለው። በጣም የሚያሳዝን ነው እንግዲህ ሳይታሰብ ነው። ታሪኩን የምታስታውሱ ከሆነ ራሳቸው የሐማስ አሸባሪ ቡድን ይሄን ፌስቲቫል አላወቁትም ነበር እና ሳያስቡት ነው ያገኙትን የረሸኑት። በቃ መንገድ ላይ የነበረውን ረሸኑ። የሚደፈሩ ሴቶችን ደፈሩ፣ ወንዶችንም እንደዚሁ። በጣም በሚያሳዝን ሁኔታ ይሄ ነው በጣም የሚያሳዝን። በጣም ረጅም ነው። አሁንም ቤተሰቦቻቸው እየመጡ እዚህ አካባቢ እንግዲህ የሚያዩበት ቦታ ነው። እንግዲህ ጠቅላላ አካባቢው የምናየው በጣም ብዛት የነበራቸው ወጣቶች ስለነበሩ እዚህ አካባቢ ያው የተደበቁበት አካባቢ ነው። እዛ አካባቢ እነሱን ለማስታወስ እንግዲህ የተለያዩ ማስታወሻዎች እስከ ፎቶአቸው ድረስ ይታያል እና እዚህም እንደዚሁ በጣም ማዶ ስናይ እንግዲህ የአስፓልት ፊት ለፊታችን ያለው ያው የእስራኤል ግዛት ውስጥ ነው። እንግዲህ ይሄን አልፎ ሄደው ነው በዚህ በኩል ወደ ስድሮትና ሌላ ከተማዎች የገቡት። በጣም በሚያሳዝን ሁኔታ እና እዚህም አካባቢ ያረፉት ማስታወሻ ይሄን ይመስላል። እነሱ የሚያስታውስ ነው። በጣም የሚያሳዝን ነው። እዛ አካባቢ የምናያቸው ዛፎች እንግዲህ መደበቂያ አድርገው የተጠቀሙባቸው ዛፎች ናቸው። ከዚህም የዳኑ አሉ፣ ነፍሳቸው የዳነ አለ። ሆኖም ግን ብዛት ያላቸው ያው ነፍሳቸውን አጥተዋል። እንግዲህ አካባቢው ጠቅላላ ይሄ አካባቢ ያው ከዚህ በኋላ የጥቅምት 7ን ማስታወሻ ቦታ ሆኖ እንዲያገለግል ያው መንግስትም ፈቅዷል። በጥቅምት 7 ላረፉት እንደዚሁ በየአመቱ እዚህ ስነ ስርዓት ይካሄዳል።
ቦታውም ክፍት ቦታ እንደነበር የታወቀ ነው። እዚህ እንግዲህ ያኔ ሲያገለግል የነበረው ፖሊሶች እንግዲህ ፌስቲቫሉን ሲቆጣጠሩ የነበሩ ፖሊሶች ናቸው እዚህ ጋር የነበሩት። በቁጥር አነስተኛ ነበር ቢሆንም የቻሉትን ያህል አድርገዋል። ይሄን ያህል ያሸባሪ ቡድን ይመጣል ብለውም አላሰቡም። እንግዲህ ከፖሊሶቹ አንዱ ከህብረተሰባችን የወጣው ይኸው እሱም አለ እዚህ ላይ ነፍስ ይማር። በጣም በኃይለኛው ውጋ ተዋግተው ነው እንግዲህ የአካባቢውን የፌስቲቫሉን ተሳታፊዎች ለማዳን ህይወት ለማዳን የጣሩት። ያው አድነውም ማለት ይቻላል። ምክንያቱም እነሱ በተከፈቱ ጦር ነው እንግዲህ ብዙዎቹ ነፍሳቸው የተረፈው። አቶ ተስፋዬ የሃይማኖትን አባት ለማግኘት እየሞከርን ነው። ሃይማኖት እንደሚታወቀው ብዙ ጊዜ ሆነ ጠፍታ ያለችበት አይታወቅም፣ ፖሊስ የሚያደርገው አይታወቅም። በጣም የሚገርምና የሷ ልጅ ሁኔታ ቅጣምባሩ የጠፋበት ጉዳይ ነው ሆኖ ብናይ ለሁላችንም ይሆናል እና እስቲ ምን ታስባለህ ስለ ልጅ ጉዳይ? አዎ እንግዲህ በእውነት አቶ ሽሎሞ የሃይማኖት ካሳው የጽንች ህፃን ልጅ መጥፋት ወይም ደግሞ መጠለፍ ተጠልፋለች ለማለት ራሱ መንግስት ይከበደው መስሎ ይታያል። ሆኖም ግን ቤተሰቦቿ እስካሁን ድረስ በሚያደርጉት ጥረትና የሷን ፍለጋ በበጎ አድራጎትነት በእውነት ከህብረተሰባችን ውጭም ጠቅላላ የእስራኤል ህብረተሰብ የሷን መገኘት የሚመኙ ሁሉ ፍለጋቸውን እየቀጠሉ ነው እና በብዙ ደረጃዎች አንዳንድ ዘገባዎች ሰማለ። ብዙን ጊዜ ወይ ራቅ ብላ በፍልስጤም አስተዳደር ስር የሚገኙ አንዳንድ አረብ ክልሎች ውስጥ እንገዛ ደብቀዋት ይሆናል የሚልም አለ። እንግዲህ ይሄንን ለማረጋገጥ ምንም የሚያደርጉት ጥረት አለ። ያው የግል የሆነ ጥናቶች እየተደረጉ ነው። ሆኖም ግን ቤተሰቦቿ በእውነት ማለትም ቤተሰቦች ራሳቸው ገንዘብ እየከፈሉ ወይም ማህበረሰቡ በሚያደርግላቸው የስጦታ ወይም ልጋሶ ሆኬር ፕራቲ ይባላል ነው የፕራይቬት ወይም የግል መርማሪ ወስደው እየመረመሩ ነው ያከይ ነው መርማሪ ያላቸው። ሆኖም ግን በእውነት በቂ በጀት የላቸውም። ያው ያላቸውን በጀት መንግስት የሚረዳቸውን መስተዳደር የሚረዳቸው ነው። ሌላው ያነበሩበት ይሄ ማርከስ ክሊታ የምንለው ይሄ ጊዜያዊ መጠለያ መለማመጃ ቦታ ላይ እንግዲህ ህንጻው እንዳለ ወጥቷል። የቀሩት እነሱ ብቻ ናቸው። ማለትም ሰው እዛ የነበረው ህዝብ በሙሉ አልቆ የቀሩት የሷ ቤተሰብ ብቻ ናቸው። ለምን ነው እነሱ ብቻ የቀሩት? አንደኛ ነገር እንግዲህ የተጠለፈችው ሃይማኖት ድንገት እኛ የወሰዷት የጠለፏት ሰዎች እዛ አካባቢ መተው አንዳንድ መረጃዎች ይሰጡናል ወይም ደግሞ እንደውም እግዚአብሔር ካለ እሷን ራሷን አመጣው ቁጭ አድርገው ይሄዳሉ የሚል ሐሳብ አላቸው ወላጆቿ። በዛ ምክንያት ከዛ ቦታ መንቀሳቀስ አይፈልጉም፣ መቀየርም አይፈልጉም። እንግዲህ ያ ህንጻ በጣም ትልቅ ህንጻ ነው፣ ባዶ ቦታ ውስጥ ነው። በነገራችን ላይ መጀመሪያ እስራኤል ሀገር እንደመጣው በ4 ቀን 2ኛ ወር 84 ዓመተ ምህረት ለመጀመሪያ ጊዜ ወጣቶች እኛ ነበር ያን ቦታ የከፈትነው ለመርካዝ ክሊታ ሆኖ ማለት ነው መጠለያ ቦታ አውቃለሁ። እዛ ቦታ ሄጄ እኔም ቦታውን አይቼዋለሁኝ ለፍለጋ የሄድንበት ጊዜ በጣም ትልቅ ነው። እንግዲህ መውጫና መግቢያው ራሱ ለማያውቀው ሰው ግራ ያጋባል። እቺ ህፃን ልጅ እንግዲህ ያው ስትገባና ስትወጣ የሚያሳይ ምስል አለ፣ ተደጋግሞ የሚታይ ነው። በአሁን ሰዓት ወላጆቿ በእውነት ይሄው እንደገና አዲሱን አመት በዓል ያለ ሃይማኖት ነው ያሳለፉት። በጣም የሚያሳዝን ሁኔታ ነው። በተከታታይ በክኔሴት በፓርላማ የተከታታይ ኮሚቴ እየጠሯቸው ንግግር ያደርጋሉ፣ ግን ምንም አይነት መፍትሄ ሊገኝለት አልቻለም። የሚገርመው ነገር ለምሳሌ እንደዚያች አይነት ህፃን የሷ የሃይማኖት ጉዳይ የኛ የኢትዮጵያ የመጣነው ይሁዲዎች ብቻ ሆኖ የሚሰማን ስሜት ማለትም ህዝበ እስራኤል ወጥቶ የዚች ልጅ ጉዳይ አሳስቦት አብሮ ሰላማዊ ሰልፍ ለማድረግ ገንዘብ ለማውጣት መንግስትን ጫና ለማድረግ ክነሴት ሄዶ ለመጮህ ምንም አይነት ልክች ልጅ የኛ ብቻ ችግር እንጂ የማህበረሰቡ ችግር ሆኖ መስሎ አይታይም። እንደውም
እንደሱ አይነት ደግሞ አንድ ኻሪዲ ወይም ሃይማኖት አክራሪ ህፃንም እንደዚሁ ጠፍቶ እዛ አካባቢ የቀረ ልጅ አለ እና ታዲያ ምንድነው መንግስት በዚህ ጉዳይ ከፍተኛ በዚህ ቴክኖሎጂ በረቀቀበት ዘመን ለምን ነው የበለጠ ውጤት ላይ ሊደርሱ ያልቻሉት? እንግዲህ ምናልባት ሀበሻ ስለሆነች የመናቅ ሁኔታ ሊኖር ይችላል። እዛው ውስጥ ማካተት ይቻላል። ምክንያቱም የማንኛውም ዜጋ በተሆነ ኖሮ እቺ ሃይማኖት የኢትዮጵያኖች ባትሆን ኖሮ እርግጠኛ ነኝ ለዚህ መፍትሄ ቶሎ ለማግኘት ይፈልጉ ነበር። ሆኖም ግን አንደኛ ነገር እንግዲህ በባህላችን በጸባያችን ነገሮችን የማሳለፍ እንግዲህ አንድ ቀን ባለፈ ቁጥር እቺ ልጅ የስጋት ውስጥ ያለች ልጅ ነችና ያንን ይተከማሉ የአካባቢው ፖሊስ ሰራዊት ነው ይሄንን ነገር የሚከታተለው እንግዲህ በቲቬሪያ አካባቢ እነሱ ናቸው ይሄንን መልስ ለወላጆች መስጠት ያለባቸው በአሁን ሰዓት ምንም አይነት መልስ የላቸው እየተከታተልን ነው ይላሉ ከዚህ በፊት አሁን አንድ ወር ባልሞላ ጊዜ ውስጥ የፍለጋ አድርገዋል እንደዚህ አይነት ነገሮች ሲከሰቱ እናያለን ሆኖም ግን በእውነት ተጨባጭ ሁኔታው ይዘው እንደ ማንኛውም ዜጋ ይችን ልጅ ለማግኘት የሚጥሩበት ሁኔታ በቂ ነው ብለን አንገምትም እንደሰማነው ከሆነ የአባትየው ልጅቱ ስትጠፋ እዚህ አልነበረም ኢትዮጵያ ነበረ ለጉብኝት ዶዮን ቤተሰብ ሊጠይቅ አላቀም ለምን እንደሆነና አንዳንዶች እንደውም አባትየውን ሁሉ እየመለሱ እንደገና ሁለተኛ እየደጋገሙ ቃለ መጠይቅ ያደርጉለት ያ ብቻ ሳይሆን እስከ ኢትዮጵያ ሄደው ድረስ መረጃ ፖሊስ ምርመራ አድርጓል ይባላል ለምን ነው እንግዲህ ፖሊስ ስራውን መስራት አለበት በማንኛውም አቅጣጫ መሄድ አለበት አቶ ተስፋዬ ሃይማኖት አባት እሱ እንግዲህ ለፖሊሶች የፈለጋችሁትን ማድረግ ይችላልላችሁ እኔ ከዚህ ሁሉ ንጹህ ነኝ የሚል አነጋገርም ተናግሯል እንደውም እንዳልከው አቶ ሽሎሞ ኢትዮጵያ ድረስ መርማሪዎች ሄደው አካባቢው መርምረው ምንም ያገኙት ነገር ፍንጭ የለም የማህበራዊ ኑሮ ላይ ነው እንግዲህ የማይደበቅ ነው በጦርነቱ ላይ ቤታቸው ተፈናቅለው ከሰሜንም ከደቡብም በተለያዩ ቦታዎች የኖሩ አሁን እንደውም ወደ ጋዛ ሰርጥ አካባቢ ከ190 እጅ የተመለሱበት ሁኔታ ነው ቢሆንም ግን በጦርነቱ ጊዜ በጦርነቱ ሜዳ አካባቢ ያልሆኑ የእስራኤል ህብረተሰቦች እነዚህን ሰዎች ተቀብለው ያደረጉት ተግባር በጣም ጥሩ ተግባር ነው እስከሚመሰገንለት ነው ቢሆንም ግን እነዚህ ሰዎች በአሁን ሰዓት የማህበራዊ ኑሯቸው ላይ ጫና አለ ወይ ምንስ ያህል በምን ደረጃ ላይ ነው ያሉት በአሁን ሰዓት የተለያዩ ጥናቶች እየወጡ ነው በሐኪም በሃይምሮ በተለያየ ነገር በዚህ ጉዳይ ላይ ዶክተር አንቺ በመጀመሪያ ከዛም በኋላ አቶ ፋሲል ብትነግሩ እንግዲህ በመጀመሪያ ደረጃ አቶ ተስፋዬ ጦርነት ከባድ ነው ጦርነት ሲባል ቀላል አይደለም ጦርነት ብታሸንፍም እንኳን ብዙ የህይወት መስዋዕትነት ይከፈላል የህይወት መስዋዕትነት መከፈል ብቻ ሳይሆን በመጣኔ ሀብት በኩልም ጉዳት ይደርሳል ነገር ግን በአጋጣሚ ሆኖ ሀገራችን እስራኤል ጠንካራ በመሆኗ መጣኔ ሀብቷ ነው 2 አመት እያስቆጠረ ነው በዚህ ጦርነት ብዙ የገንዘብ ወጪ ወጥቷል መጣኔ ሀብቷ ጠንካራ ነው ቀደም እንደገለጽከው አቶ ተስፋዬ በጦርነቱ ምክንያት በደቡብ ክፍል የነበሩ ሰዎች እስካሁን ከቤታቸው አልተመለሱም ቤታቸው መመለስ አይችሉም ቤታቸው አብዛኛው ተቃጥሎ ፈራርሷል በሰሜኑ ክፍል ያሉትም በተመሳሳይ ሁኔታ በሰሜኑ ክፍል ያሉትም ወገኖቻችን በጥቂቱ እስካሁን አልተመለሱም አብዛኛው ተመለሱ ብንል ደረጃ በደረጃ ያ በሆነበት ሰዓት እነዚህ ሰዎች ከቦታ ወደ ቦታ ማሸጋገር በሚቆዩበት ቦታ ወጪ አለ የመከላከያ ኃይሉ ወጪ አለ የጦሩ ከዛም አልፎ ተጣባቂ ወታደሮች ወይ ሚሊዮን የምንላቸው የነሱ በርካታ የገንዘብ ወጪ ጠይቃል ከዛም አሁን የገለጽከው ሁኔታ አለ በጦርነት በርካታ ቆስለውብናል ከቆሰሉት መካከል ያካል ብቻ ሳይሆን ጉዳት የአይምሮ ወይም የስነልቦና የደረሰባቸው ብዙ ናቸው እነዚህንም ቢሆን መርዳት ያስፈልጋል መልሶ ማቋቋም ያስፈልጋል ይቅርና ልንገር ወጪው ከሚገርመው ወጪው የወጣው ለኛ ዜጎቻችን ለተጎዱት ወይም የኛን ደህንነት ለመጠበቅ ለመከላከያ ኃይሉ ወይንም ደግሞ ለተጣባቂ ወታደሮች ለቤተሰቦቻቸው ለሌሎች ሳይሆን በጋዛ ወይም ባዛ ለሚኖሩ ፍልስጤማውያን እንኳን በጦርነቱ ምክንያት እንዳይጎዱ እንዳይራቡ ምግብ ምንሰጣቸውኛልን እየሰጠናቸውም አስራቡ እየተባለ ነው በእኛ ላይ መጥፎ ነገር የሚቀሰቀሰውና በአጠቃላይ ጦርነት ከባድ ነው ጦርነት ቀላል ነው እንዲያውም እስራኤል ምጣኔ ሀብቷ ጠንካራ ሀብታም ሀገር ሆና ነው እንጂ ሌላ ሀገር 2 አመት በሙሉ በጦርነት ላይ ምጣኔ ሀብቱ ሳይደቅ መቆየት አይችልምና
በእርግጥ በኑሮ ውድነት ለውጥ እናያለን። የኑሮ ውድነት አለ፣ የዋጋ መጨመር መናር እያየን ነው። ይህ ሁሉ ግን ስታዩ በሁለት ዓመት ውስጥ ከወጣው ወጪ ጋርና ካለው አስፈላጊ ሁኔታ ጋር ሲታይ በጣም ከፍተኛ ለውጥ ነው ያለው። እንግዲህ መንግስት ለሚቀጥለው አመት ከባለፈው አመት የተሻለ ምን አይነት እቅዶች አሉት? በአሁን ሰዓት አሁንም ጦርነቱ እንዳለ ሆኖ እንግዲህ በሚቀጥለው አመት እንደዚህ ስንገናኝ በምን ያህል ደረጃ እንገናኛለን ብለሽ ታስቢያለሽ? በአሁን ሰዓት ባለው ሁኔታ ተጨባጭ ሁኔታ ላይ ከዛ በፊት ፋሲል ከተናገረው ልቀጥልና በእውነትም ብዙ ጊዜ በዘመኑ ቴክኖሎጂ በቲክቶክ ወይም ደግሞ ዋትስአፕ በመሳሰሉትኝ ማህበራዊ ድረገጾች ወይም ሶሻል ሚዲያ የምናየው ጠለቅ ያለ ዕውቀት አናይም። ያን ጠለቅ ብሎ ለመጠየቅ የሚሞክር ሰው አናይም። ብዙውን ጊዜ የሚናገሩትን ከስሜት በመነሳት ነው። ለምንድን ነው ይሄ የሆነ እንኳን ብሎ የሚጠይቅ የለም። ምሳሌ እነሆ ነገ ምሽት እኛ አዲስ ዘመን ልናከብር ነው። ያ ብርሃን ሰረቀ በአብኛ በኢትዮጵያ ቤተ እስራኤሎች ምንጠራው የነበር ብርሃን ሰረቀ በዕብራይስጡ አጠራር ሮሽ ሀሻና አዲስ ዓመት ነው። ይሄ ዘመን መቼ ነው የተጀመረው? አሁን ስንት ዓመት ነው የምናከብረው ስንል ነገ የምናከብረው ዓለም ከተፈጠረ ወይም በዕብራውያን አቆጣጠር 5786 ዓመት ነው። ያ የሰው ልጅ ከተፈጠረበት ጊዜ አንስቶ ነው የሚቆጠረው 5786 ለምንድን ነው ይሄ የሆነው የዕብራውያን አቆጣጠር ብሎ እንኳን የሚጠይቅ የለምና ብዙውን ጊዜ አቶ ፋሲል እንደገለጸው በስሜት የሚናገሩ ነገሮችን ጠለቅ ብሎ ሳያውቁ ታሪክን ሳያነቡ የሚናገሩ ተሳስተው የሚያሳስቱ እንዲያውም ደግሞ በሃይማኖት ሳቢያም ወደ ሃይማኖት እየወሰዱ ከዛም አልፎ ደግሞ በሃይማኖት በኩል አዋቂ ነን የሚሉት መጽሐፍ ቅዱስን እንኳን ጠለቅ ብሎ ሳያነቡ ሳያውቁ የሚናገሩት አደገኛ ነው። በእርግጥ በሌላ በኩል ይሄንን ለመጠገን ብዙ ሰዎች እንደሚጥሩ ያየው ነው። ትንሽ ማወቅም ያስፈልጋል። አለማወቅ ኃጢያት አይደለም፣ አለመጠየቅ ነው ትልቁ ኃጢያትና ይሄም ሲሆን የሚቀጥለው ለጠየቀኝ ጥያቄ የሚቀጥለው አመት የበለጠ ጠንካራ እንደሚሆን የእስራኤል ኑሮ አያጠራጥርም። የእስራኤል ጠላቶች ቀደም እንደገለጽኩት እየተንኮታኮቱ ነው። በእርግጥ በአሁኑ ሰዓት መጀመሪያ ታስቦ የነበረው በመላው ዓለም የሚካሄደው ጦርነት የእስራኤል ጦርነት ብቻ መስሎት ነበር ህዝቡ። አሁን ግን እየተረዱ ነው። ሰሞኑን የምናየው በአውሮፓ በአሜሪካ የሚካሄዱ ሰላማዊ ሰልፎችን ተመልከቱ። ጥገኞች ውጡልን። ጥገኞች ሲባል ሰላማዊ ጥገኞችን አይደለም። በጥገኞች ምክንያት በተለይ አክራሪ የእስልምና እምነት ተከታዮች ያመጡት ጣጣ እስራኤል ብቻ ሳትሆን የምትጋፈጠው እስራኤል ትሁን እንጂ መጀመሪያ ሌሎችን እያየን ነው። በእንግሊዝ ሀገር አይተናል፣ በአየርላንድ አይተናል፣ በአውስትራሊያ በሌሎችም እያየን ነውና ይሄ ሁኔታ በሙሉ እንዲያው ለወደፊቱ እስራኤል የመጀመሪያ መሆኗ ዓለም እየተረዳው ስለመጣ የእስራኤል ሁኔታ የበለጠ ከፍተኛ ቦታ የሚይዝበት ነው። ሌላው ተጨማሪ ሀገራችን እስራኤል የጦርነት ፍላጎት የላትም፣ ሰላም ትፈልጋለች። ድሮ ከግብጽ ጋር መጀመሪያ ከዛ ከዮርዳኖስ ጋር ከዛ ቀጥሎ ደግሞ የአብርሃም ስምምነት የተሰኘው ከአራት የአረብ ሀገራት ጋር የተካሄደው ስምምነት ይስፋፋል የሚል እምነት አለ። እንደሚስፋፋ ማያጠራጥርም። ለምን ይህ ሁሉ ግን ሊሆን የቻለበት ኃይል ስላለን ነው፣ ጠንካራ ስለሆነ ነው። እና የእስራኤል ሁኔታ የበለጠ እንደሚሆን የሚቀጥለው አመት አያጠራጥርም። ወይም ደግሞ ጠንካራ በመከላከያ ኃይሏ በምጣኔ ሀብቷ አሁን ካለችበት የበለጠ የምትጠናከርበትና በዓለም አቀፍ ደረጃ ዛሬ ያልገባቸው እስራኤል የሚያመሰግኑበት ጊዜ እየቀረበ ነው። እያየን ነው አጀማመሩንም። ለማንኛውም እስቲ ሰሞኑን በዓለም ደረጃ በከፍተኛ ደረጃ ብዙ ችግሮች እያሉ በዓለም ብዙ ረሃብ እያለ ብዙ መከራ እያለ ብዙ ጦርነት ያሉባቸው ሀገሮች እያሉ የሚገርምህ ነገር በሙሉ የተባበሩት መንግስታት አመታዊ ስብሰባ በሚያደርግበት ጊዜ እያንዳንዱ መሪ ስለ ፍልስጤምና ስለ እስራኤል ኮንፍሊክት እንዲሁም በዛ ላይ እስራኤል የምትወስደውን እርምጃ ነው የሚናገሩት። በጣም የተወሰኑ አገሮች ብቻ ናቸው ወይ መሪዎች ናቸው በ7 ቀን 10ኛ ወር 23 ዓመተ ምህረት በዛሬ 2 ዓመት ማለት ነው ሐማስ የፈጸመውን ድርጊት ያደረገውን ግድያ የፈጸመውን የሴቶችን መድፈር ህፃንን ማቃጠል የርጉዝን ሴት ህፃን ከማህፀን ማውጣት ያ ሁሉ ተረስቶ አሁን የተባበሩት መንግስታት ሰሞኑ ሲያደርገው የነበረው ንግግር እንዴት ነው ያሁንም ይያለ ያለው እስራኤል ለፍልስጤም መንግስት መስጠት አለባት። እነዚህ ሀገሮች ደግሞ
እስራኤልን ሳይጠይቁ የፍልስጤም መንግስት መኖሯን እኛ ተቀብለነዋል ይላሉ ምን ማለት ነው በጣም ይገርም ነው አቶ ሽሎሞ እንደውም ብዙን ጊዜ የተባበሩት መንግስታት ሚዛናዊ የሆነ አስተሳሰብ መስጠት ነበረበት እና እንደተናገርከው አቶ ሽሎሞ አብዛኛውን ጊዜ ከዓለም ካሉት ችግሮች ውስጥ ትኩረት የሚደረገው እስራኤል ላይ መሆኑንና በእስራኤል ላይ በእውነት የተባበሩት የዓለም መንግስታት እስካሁን ድረስ ምንም አይነት መፍትሄ እንዳላመጣና እንደውም ለእስራኤል ራሱ የሆነ ጫና እንደነበረ የሚገለጽ ነው በዚህ ጉባኤ ላይ ሁላችንም እንደማንኛውም ዜጋ እንደ እስራኤላዊነታችንም የጠበቅነው የጥቅምት 7ን የሚያወግዝ ንግግር ከመሪዎች ጠብቀን ነበር ብዛት ያላቸው መሪዎች ሳያስታውሱ ነው እንደውም ንግግራቸውን የጀመሩት ይሄ ማለት እንግዲህ በአሁን ሰዓት እስራኤል ያለባት በዓለም ያላት ሁኔታ እንዴት ነው አንዳንድ ጊዜ ችግሮች ሲኖር ነው አካባቢህ ማን ቶሎ የሚደርስና ላንተ የሚጠቅም የሚሆነውና በዚህ ሁኔታ ላይ እስራኤል ጠላቶቿን ያወቀችበት ሁኔታ ላይ ነው እና ሁላችንም እንዴት ነው በቃ አዝነናል በዚህ ሁኔታ ላይ ማለት እንግዲህ ጥቅምት 7 ለኛ እንደገና መልሶ በእስራኤል በ48ቱ በጣም ብዛት ያላቸው ወታደሮቻችን የተሰዉበት ዜጎቻችን ያለቁበትን ሲሆን እንደገና ደግሞ በጥቅምት 7 ያሸባሪው የሐማስ ቡድን ባደረገው ጥቃት ላይ እንደዚህ አይነት ሳይወግዙ ንግግራቸው መጀመራቸው በጣም የሚያሳዝን ነው በተለይ ለምሳሌ ሁልጊዜም የታወቀ ነው አርዶጋን የቱርኪያው መሪ እንዲያውም እሱ ያለው እንዴት ነው ሐማስ ጭራሽ የሽብርተኛ ድርጅት አይደለም የነፃ ውጭ ድርጅት ነው ብሏል እና እንዴት ሊሆን ይችላል ማለትም የሐማስ መሪዎች በ7 ቀን 10ኛ ወር 23 ዓመተ ምህረት የተደረገውን ድርጊት በታይቶ የማይታወቅ ጄኖሳይድ በሰው ላይ ተደርጎ ከቤት ውስጥ ማለት ነው ያንን ድርጊት እንዴት እንደዛ ስራ የሰሩትን የነፃ አውጭ ድርጅቶች ናቸው ብሎ አርዷል ሊናገር ይችላል በምን ሞራል ብቻ ሳይሆን እኮ ፎቶዎቹ ሁሉ ይዞ መጥቷል አይደለም እንዴ የቱርክ መሪ ፎቶ ያሳያል እሱ ዘይ መጣ አዛ እስራኤል ገደለቻቸው የሚለው ነው እሱ የሚለው አሁን እሱ የመጣው ፎቶ ሳይሆን እሱ ራሱ አርዷን ሚለው እንዴት ነው ሐማስ የነፃ አውጭ ድርጅት ነው የህዝብን ነፃ ለማውጣት ፍልስጤምን ለማውጣት የሚያደርግ ታጋይ ግሩፕ ነው የሚለው ሌላ እንዲልኩ አንጠብቅም ለምን አንጠብቅም ቱርክ እኮ የዲሞክራሲ ሀገር ናት ነው ተብለን ነው የምናስበው ይሄ የወንድማማቾች የእስላሞች መሪ ውስጥ እስካለ ድረስ በአሁን ሰዓት ቱርክ የምታደርገው ኢራንን ለመቀየር ብቻ ነው እኮ አሁን ኢራንን ቀይራ በመካከለኛው ምስራቅ ራሷ የሆኑ እንግዲህ ኢራን ባደረገችው ሁኔታ ላይ ቱርክ እሷን ለመቀየር ነው ይሄንን ሙከራ የምታደርገው በሱሪያ ውስጥ ነው እስራኤል ይሄንን ትገነዘባለች ሆኖም ግን እስራኤል ይሄን ነገር ከፍታ ስለማልሰጠው ሌላ ምንም ነገር ማለት በነገራችን ላይ ቱርክና ኢራን ሁለቱ ሀገር ጠላት ሀገሮች ናቸው ድሮ ጀምሮ የፓራስ ኦቶማን ነበረ የቱርክ ኦቶማን ነበሩ ሁለቱ ሀገሮች ሁሉ ጊዜም ቢሆን አይስማሙም ታሪካዊ ጥላቻ አለባቸው አሁን እነሱን አርዷን እንተውና ተመልሰን ወደ ተባበሩት መንግስታት እንሄድ የተባበሩት መንግስታት በመንሄድበት ጊዜ በተለይ ፈረንሳይ የመራች ፈረንሳይ ከሳውዲ አረቢያ አርጋዋላሽ ጋር በመሆን ማለት ነው ያደረጉት ውይይትና ከመግቢያ የመክፈቻ ውይይት ላይ ፍልስጤም መንግስት ተቋቋም የሚለውን እውቅና እንስጥ በሚለው በጣም ብዙ አገሮች ተከትለዋቸዋል ወደ 152 አገሮች ተከትለው ሄደዋል እና አሁን ይሄ 152 አገሮች ማለት ነው የኛ የዲፕሎማሲ ፌላሪቲ የለብንም ወይ ነው እኛ ዝም ብለን በርግጥ የተባበሩት መንግስታት ጸረ እስራኤል መሆኑ ይታወቃል የጸረ እስራኤል ድርጅቶች ናቸው ለምሳሌ የጤና ድርጅቱ የዓለም አቀፍ የጤና ድርጅት በዶክተር አዳሎም የሚመራው ለምሳሌ ጸረ እስራኤል ድርጅት ነው የከፍተኛ ፍርድ ቤት የሚባለው የሃግ ያለው ፍርድ ቤት ጸረ እስራኤል ነው እንደውም በጠቅላይ ሚኒስትራችንና በመከላከያ ሚኒስትሮች ላይ የእስራት ደብዳቤ ሁሉ ያወጣ ድርጅት ነው የሰብአዊ ድርጅት የሚባለው ደግሞ ሁሉ ጊዜም ጸረ እስራኤል ነው እነሱ እንኳን የተጠለፉትን ሰዎች መተው እንኳን ቀይ መስቀል ሰደው ለማሳየት ያላደረጉት ሞራል የሌለው ድርጅት ነው የተባበሩት መንግስታት ግን እያንዳንዱ ሀገር ለብቻ በመንወስድበት ጊዜ ሀገሮች አሁን የወሰዱት አቋም በጣም ጸረ እስራኤል ነው እንግዲህ ከሰሞኑ ያየነው ከአውሮፓ በእውነት በፈረንሳይ መሪነት የሚካሄደው ሁኔታ
የሚያሳየው ምንድነው አውሮፓ ያለችበት ሁኔታ እንደውም ብዙ ዘገባዎች እንደሚወጡት ከሆነ አውሮፓ ራሷን የአካባቢው እንግዲህ በዛ በአውሮፓ ውስጥ እንደ ፈረንሳይ ጣሊያን በተለያዩ የአውሮፓ ሀገሮች ውስጥ ብዛት ያላቸው እስላሞች የእስላም ተከታዮች የሚኖሩባት አካባቢ እንደውም በአሁን ሰዓት እንግዲህ ጣሊያንን አይተናል ጣሊያን ለምሳሌ መውሰድ እንችላለን በአሁን ሰዓት ጣሊያን ከፈረንሳይ ጋር አብራ ባለችበት ቁጥር ከሁለትና ከሶስት ቀን በፊት የነበሩትን እዛ አመጽ እንዳካሄዱና እንዴት የፍልስጤም አስተዳደር እንዴት ነው ሀገር ማወቅ የለባትም የሚል ትርጉም ሰጥቶታል ይሄ የሚያሳየው በእውነት ፈረንሳይ ያለችበትን ውጥረት ውስጥ ነው በጣም ውጥረት ውስጥ ናቸው ያሉበትን በአውሮፓ ውስጥ ያለው ውጥረት እያደገ እና ያ ማለት የራሷ ሲያርባት የሰው ታማስላለች ነው የራሳቸው ችግር ለምን ወደኛ ይመጡብና ነው ጥያቄው የግዴታ ይሄን መጫወት አለባቸው ይሄን ጨዋታ መጫወት አለባቸው አንደኛ ነገር የፍልስጤም አገር እንደማይኖር ያቃሉ ይሄን ለማድረግ የተወሰኑ ነገሮች መስተካከል አለባቸው ይሄ ጊዜያዊ ነው የነሱ አባባል ግን አገራቸውን ሊያረጋጋ ይችላል የአገራቸው ውስጥ ያሉትን የእስላም ተከታዮች ወይም ደግሞ ከሌላ ሀገር መተው እንደውም ብዛት ያላቸው ከፍልስጤም ከዚህ ከመካከለኛው ምስራቅ የገቡ ወደ አውሮፓ ሀገሪቷን ሊበጠብጡ የሞከሩ በፈረንሳይ ሀገር የተለያዩ ቦታዎች በፖሊስ መሪነት ካልሆነ በስተቀር የምትገባበት ቦታዎች አሉ አቶ ተስፋዬ ሁለት ዛክ ከተናገሮች ሰዎች መካከል ሁለት ሰዎች ማንሳት ፈልጋለሁ መጀመሪያ እስቲ የኢንዶኔዥያውን ፕሬዚደንት ላንሳና ሙስሊም ነው ኢንዶኔዥያ እንደምታወቀው በዓለም ትልቁ የሙስሊም ህዝብ የሚኖርባት ሀገር ኢንዶኔዥያ ናት እና የኢንዶኔዥያው መሪ ምንድነው የተናገረው የሚገርምህ ያው የፍልስጤም መንግስትን እኛ ሪኮግናይዝ እናደርጋለን እንቀበላለን እስራኤል ደግሞ የፍልስጤምን መንግስት እውቅና ከሰጠች እኛ አውቶማቲካሊ ከእስራኤል ጋር ግንኙነት እናደርጋለን እኛም እውቅና ለእስራኤል እንሰጣለን ግን እውቅና ስንሰጥ መሆን ያለበት አለ የእስራኤል ደህንነት መጠበቅ አለበት እንዲያው መጨረሻ ላይ በዕብራይስጥ ሻሎም ብሎናል በጣም እንዴት ታይዋለህ ይሄን እንግዲህ ከዚህ በፊት ከሰሞኑ እንግዲህ ከነበሩት የአብርሃም ስምምነት ውስጥ ኢንዶኔዥያ የገባችበት ሐሳብ ነበር እንግዲህ ባለፈው የፕሬዝዳንት ትራምፕ እና የጠቅላይ ሚኒስትር ያለፈው ግንኙነታቸው በኢንዶኔዥያም ጉዳይ ላይ ተነጋግሮ የነበረና በአሁን ሰዓት ጦርነቱ ነው ይሄን ነገር ክፍተት የሰጠው ይሄን ሳይረሱ ነው እንግዲህ ኢንዶኔዥያው መሪ ይሄን ንግግራቸውን የተናገሩት የእስራኤል ደህንነት መጠበቅ አለበት ማለታቸው እንግዲህ አንደኛ ነገር የእስራኤል ደህንነት መረጋገጥ አለበት አዎ ይሄ እንግዲህ የበለጠ ነው እንግዲህ ይሄ ማለታቸው እንግዲህ ከአገሪቷ ጠቅላላ ከ99% የእስላም የሱና ሃይማኖት ተከታይ ስለዚህ ከእስራኤል ጋር ያላቸውን ግንኙነትም ለማስፋፋት የሚፈልጉ ሀገር ናቸው ይሄ አባባላቸው ለእስራኤልም ሆነ ለመካከለኛው ምስራቅ የበለጠ መፍትሄ ይገኝለታል ተብሎ ይጠበቃል ምክንያቱም አንዳንዶቹ የፍልስጤምን አስተዳደር የፍልስጤምን ሀገር እውቅና እንሰጣለን ብቻ ማለታቸው በቂ አይደለም መፍትሄው ምንድነው በኋላስ ምንድነው እንግዲህ ፕሬዝዳንት ዶናልድ ትራምፕ የተናገሩት ነገር አለ ከሰሞኑ ከአረብ ሀገሮች ጋር ባደረጉት ንግግር ባወጡት እቅድ መሰረት እንግዲህ ጦርነቱ ይቆማል ለ3 አመት ያህል የአረብ ሀገሮች ኢንዶኔዥያ በነገራችን ላይ እንዲያውም ያዛን ስደተኞች ተቀበላለች የሚል ሁሉ ነገር ሁሉ ተነስቶ ነበር ለምሳሌ የትራምፕን ንግግርኛ ሰምተን ይሄ ነው ባንልም ያዛን ሰዎች በአለም የተለያዩ ሀገሮች እንዲቀበሉ ልክ እንደ ኢትዮጵያም ተነስታ ነበር ሶማሌላንድ ተነስቶ ነበር ደቡብ ሱዳን ተነስቶ ነበር እንደዚሁ ኢንዶኔዥያ ትርክ ነው እንደ ይሁሉ ነገር ምን ሆነ መጨረሻ እንደውም ኢንዶኔዥያ የነሱ ሐሳብ ነው እኛ እንቀበላለን ያሉት በሌሎቹ ሀገሮች ፕሬዝዳንት ዶናልድ ትራምፕ የወሰኑት ውሳኔና ወይ ደግሞ እስራኤል ባደረገችው የዲፕሎማሲ ንግግር ነው እንጂ ኢንዶኔዥያ እኛ እንቀበላለን ከራሳቸው የመጣ ሐሳብ ነው እና ይሄንን ሐሳብ እርግጠኛ ነኝ እንደውም ከሰሞኑ የወጡም ጋዛውያን አሉ ከጋዛ ወዴት ሀገር እንደሄዱ ባይታወቅም ይወጡ አሉና ኢንዶኔዥያ ባላት የኢኮኖሚ ሁኔታ የሐማስን ብቻ ሳይሆን የጋዛውያን ኑሮች ማሻሻል ብቻ ሳይሆን ጋዛን አሁን መልሶ ከሚገነቡት አረብ ሀገሮች የእስላም ተከታዮች ውስጥ አንዷ ነች ተብሎ ይገመታል
ሌላው ወደ ዶናልድ ትራምፕ ንግግር እንሄድና ያደረጉት ንግግር በመጀመሪያ ደረጃ እሳቸው ንግግር በሚያደርጉበት ጊዜ የሆነ መሳሪያ ነበረ እሳቸው ንግግራቸውን በሩቅ እንዲያነቡ ተበላሽቶባቸዋል። ሁለተኛ ደግሞ ወደ እሳቸው ወደ እንትኑ ወደ አዳራሹ በሚመጣበት ጊዜ ደግሞ ሊፍቱን እንደዚሁ ተበላሽቶባቸው ነበረ። መጨረሻ ላይ እሳቸው ሲናገሩ በከፍተኛ ደረጃ የተባበሩትን መንግስታት በማውቀስና ምን ፋይዳ ቢስ ድርጅት ነው ብለው ተናግረውታል። የኔ ቃል ነው እንግዲህ እሳቸው ያሉት ማለት ነው። እና ይህ ቤት ምንም ያደረገው ነገር የለም። ከዛም እሳቸው ሲናገሩ እንዴት ነው ለፍልስጤም መንግስት አሁን ተቋቋም ብሎ መስጠት በ7 ቀን 10ኛው 27 ዓመት ለነሱ ሽልማት መስጠት ነው፣ ለሐማስ ሽልማት መስጠት ነው ብለዋል። ግን ያን ካሉ በኋላ ንግግራቸውን በሚነገሩበት ጊዜ የተናገሩት እንዴት ነው አውሮፓውያኖች እናንተ ያላቻችሁ ፖሊሲ በቅድም አንተ እንደተናገርከው ማለት ነው የውጭ ሀገር የምትቀበሏቸው ዜጎች የእስላም ሀገሮችን እያመጣችሁ ደንበራችሁን አለማስከበራችሁ ገና ያጠፋችኋል። እኔ ደንበሬን አስተካክያለሁ ስልጣን ከመጣው ጊዜ ጀምሮ ስደተኞች እንዳይመጡ አርጃለሁ። አሜሪካ የበላይነቷን ታሳያለች። ከዛው ውጭ ደግሞ በዓለም አቀፍ ደረጃ ያለው የኢንቫይሮንመንት ወይም የአየር ብከላ እያላችሁ የምትናገሩትና ሪኒውዌብል ኤነርጂ ይገንባ የምትሉት ትርክ ነው፣ ውሸት ነው፣ ኢኮኖሚያችሁ ባንክራፕት ልትሆኑ ነው፣ እኔ የእናንተ አባል አይደለሁም ብለዋልና ትራምፕ ምን አይነት ፖሊሲ እየመሰረቱ ነው? የአሜሪካ የዓለም መሪ መሆኗ ስትታይ ግን በአጠቃላይ የነበረውን አንቲ የዓለም አቀፍ ፖሊሲዎች ናቸው የተናገሩት። እንዴት ታየዋለ? እንግዲህ ፕሬዚዳንት ትራምፕ እውነት ወደ ስልጣን ከመምጣታቸው በፊት አሜሪካ የነበረችበትን ሁኔታ ሁላችንም ዓለም ያወቀው ነው። በኦባማ ዘመን ከዛም በኋላ በቤንላደን በፕሬዚደንቱ ከነበሩበት በፊት ዘመን ያን ዘመን እንግዲህ አሁን የዶናልድ ትራምፕ ሁኔታ ምንድነው አሜሪካን እንደገና የመጀመሪያ ወደ ላይ ለማውጣትና የግዴታ በኢኮኖሚም ሆነ በማህበራዊ ኑሯቸው የማስፋፋት እሳቸው ምንድነው የሚሉት በቂ የሆኑ ዜግነት የሌላቸው ያለ ፍቃድ ሀገር ውስጥ የሚኖሩ ይውጡና በአሜሪካ ውስጥ የሚገኙ ድርጅቶች የአሜሪካውያንን እየቀጠሩ የሚቀጥሩ ድርጅቶች የበለጠ እንደገና ድጎማ እንሰጣለን የሚል ሁኔታ ነው። እንደዚህ ያደረግን የማህበራዊ ኑሯችንን ማሻሻል እንችላለን፣ ኢኮኖሚያችንን ማሻሻል እንችላለን እና በአሁን ሰዓት በአውሮፓ የሚሆነው ነገር በጣም አስጊ ነው የሚሉት እንግዲህ ለወደፊት ነው። አሁን እንግዲህ በአሁን ሰዓት አውሮፓዎች አይናቸውን ጨፍነው የሚኖሩበት ሁኔታ ውስጥ ነው ያሉት። ከ10 እና ከ15 ከ20 ዓመት በላይ ከዛም በላይ ሁኔታው እየተለወጠና ብዛት ያላቸው አካባቢዎች እንግዲህ ሁኔታው አሁን ማየት ይቻላል ምን አይነት ሁኔታ ምን አይነት ውጥረት ውስጥ እንዳሉ የሚያሳይ ነው።